ልጆቻችንን ይቅርታ እንዴት እናስተምራቸው? ከየትኛው እድሜ ጀምሮ ነው ልጆቻችን ይቅርታን መለማመድ ያለባቸው? እንግዲህ ህፃናት ይቅርታ ምን እንደሆነ ብዙም ባይገባቸው ጀስት ከ2 እስከ 3 ዓመት ባለው ኢንተርቫል ውስጥ ልጆቻችን ይቅርታ ማስለመድ እንችላለን። ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምንሰነበታችሁ። ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲያውም ቤተሰብን ማህበረሰብን ይጠቅማል በምንላቸው ታሪኮች የምንቀርብበት ፕሮግራም ነው። የዚህ ፕሮግራም አቅራቢና አዘጋጅ መምህር ታደለች ነጋ ነኝ። አብራችሁ እንድትቆዩ እየጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን እንዳትዘነጉ። ዛሬ ደግሞ ይዤ የቀረብኩት ፕሮግራም ልጆቻችንን ይቅርታ እንዴት እናስተምራቸው? ከየትኛው እድሜ ጀምሮ ነው ልጆቻችን ይቅርታን መለማመድ ያለባቸው? እንግዲህ ህፃናት ይቅርታ ምን እንደሆነ ብዙም ባይገባቸው ጀስት ከ2 እስከ 3 ዓመት ባለው ኢንተርቫል ውስጥ ልጆቻችን ይቅርታ ማስለመድ እንችላለን። ትንንሽ ልጆች ስሜትን የመረዳት አቅም አላቸው። ለምሳሌ ሰው ሲከፋው ያውቃሉ። ወይም ደግሞ አባት ለምሳሌ እናትን ስመታት ቢያውቁ ይላሉ። ወይም እናት አባትን ብትመታ የሆነ ሪያክሽን ያሳያሉ። ይሄ ማለት ትክክል ያልሆነ ነገር ያውቃሉ ማለት ነው። ነገር ግን ይቅርታን ደግሞ ለማስተማር ይሄ እድሜ በጣም ወሳኝ እድሜ ነው። በዚህ በትንሽነታቸው እድሜ ላይ ልጆችን ይቅርታ መቼም ይቅርታ ትርጉሙ ባይገባቸውም እንደዚህ ምን እንደሆነ ባይገባቸውም አንድ ሰው ጥፋትን አጥፍቶ ይቅርታ ለምሳሌ ቤተሰብ ልጅ ወይ እቃ ሊደፋ ይችላል፣ የሆነ ነገር ሊሰብር ይችላል። ያኔ ይቅርታ እንዲለማመዱ ይቅርታ በይ ወይም ደግሞ ቤተሰብ ራሱ ልጆችን ቢመታ ወይም የሆነ ልጆችን ቢል ቤተሰብ ራሱ ይቅርታ ከቤተሰብ ነው የሚማሩት። ምክንያቱም ቤተሰብ የልጆች የመጀመሪያው ትምህርት ቤት ነው። ቤተሰብ በዚህ በትንሽ እድሜያቸው ላይ በልጆች ላይ ከሰራ ልጆች በጣም መሰረታቸው ያማረ ይሆናል። እነዚህን ትንንሽ ልጆች ይቅርታን ስናስተምራቸው አያውቁም ብለን እንዳናስብ። ይህንንም ለመግለጽ እዚች ጋር ትንሽ ቪዲዮ ያለች እሷን አይታችሁ ትመለሳላችሁ። እንደዚህ ታደርጊያለሽ? ሁለተኛ ለምንድን ነው ይቅርታ የምልሽ? አጥፍቼ በይ። ይቅርታ እንግዲህ በዚች እድሜ ውስጥ ልጆችን ማለማመድ ልጆች ለነገ ህይወታቸው ከሌሎች ሰዎች ጋር ሲኖሩ፣ ከቤተሰብ ሲኖሩ፣ ከእህት ከወንድም ጋር ሲኖሩ ይቅርታ እየተደራረጉ እንዲኖሩ ይረዳቸዋል። ከፍ ሲሉ ወደ 7-8 ዓመት ሲገቡ ይቅርታ ምን ማለት እንደሆነ እንኳን ዲፋይን ብናደርግላቸው ሊረዱ ይችላሉ። ይቅርታ ማለት አንድ ሰው ጥፋት ካጠፋ በኋላ ላጠፋው ጥፋት የሚጠይቀው ጥያቄ እንደሆነ ይህንን ብንነግራቸው ልጆች ይረዱታል ይቅርታ ምን እንደሆነ። እንደገና በመንፈሳዊ ህይወትም ውስጥ እግዚአብሔር የሰው ልጆችን እንዴት ይቅር እንዳላቸው በመንፈሳዊ ትምህርቶች ልጆችን ማስተማር ይቻላል። እና ልጆች ይቅርታን በልጅነታቸው እየተለማመዱ ሲመጡ ትልቅ ሆነው ይቅርታን ለመጠየቅ አይቸገሩም። ሌላው የማስተማሪያ ዘዴ እናትና አባት በልጆች ፊት እርስ በርስ በየጊዜው በሚኖራቸው የህይወት መስመሩ ይቅር ሲባባሉ ማየት ነው። ህፃናትም ሆነው አባት ሶሪ ይቅርታ፣ እናትን ሲል እናትም ይቅርታ ሶሪ አላወኩም ስትል እያዩ የሚያድጉ ልጆች እነሱም ይቅርታን የመለማመድ አቅማቸው ከፍተኛ ነው። ስለዚህ ልጆቻችንን በታችኛው እድሜያቸው ነው ይቅርታን እያስተማርን ማሳደግ ያለብን። ከቤት የጀመረው ይቅርታ ያድግና ትምህርት ቤት ሲገቡ ከጓደኞቻቸው ጋር ይቅርታን መጠያየቅ ይለምዳሉ። ለምን? ወይ የጓደኛቸውን አንድ ነገር ሊያበላሹ ይችላሉ፣ ይቅርታ መጠየቅ ይችላሉ። እያደጉ ሲበጡ ወደ ማህበረሰቡም ሲገቡ ይቅርታን መጠየቅ ይችላሉ። ባለፈው አሁን በሶሻል ሚዲያ ቲክቶከሮች በአለባበሳቸው ምክንያት ማህበረሰቡን ጎድታችኋል፣ እንዲህ አድርጋችኋል ተብሎ ሲነገር
ማህበረሰቡ ይቅርታ ትጠይቂያለሽ ተብላ ለምንድን ነው ይቅርታ የምጠይቀው? ምን አደረኩ? ይሄንንም አይታችሁ ትመለሳላችሁ። ይቅርታ ያለሽ የኢትዮጵያን ሕዝብ ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። እንግዲህ ልጆች ከታች ጀምሮ ይቅርታ ካለመዱ ቤተሰቦቻቸው ይቅር ሲባባሉ አይተው ቤተሰብ አስተምሯቸው በመንፈሳዊ ሕይወትም ደግሞ እግዚአብሔር እንዴት የሰው ልጆችን ይቅር እንዳለ ሰዎችን ይቅር ሲሉ የሰማይ አባታቸው ይቅር እንደሚላቸው ይቅር ባይሉ ደግሞ የሰማይ አባታቸው ይቅር እንደማይላቸው ይሄንን እየተማሩ ልጆች ቢያድጉ በቀሪው ሕይወታቸው ውስጥ ይቅር በመባባል ሕይወታቸውን ሊቀጥሉ ይችላሉ። በተለይ ቤተሰብ ይቅር የማይባባሉ ቤተሰቦች አሉ። ቀላል የሆነ ምክንያት ይቅር መባባል አቅቷቸው ልጆቻቸውን በትነው የሚለያዩ ቤተሰቦች አሉ። በእነዚህ ቤተሰቦች መካከል የሚያድጉ ልጆች ይቅርታን ከየትም አያመጡትም። ለምን? ከሁለት አንዱ ይቅርታን ቢጠይቅ ይቅር ቢባባሉ ስለ ልጆቻቸው እንደገናም ደግሞ ስለ ራሳቸውን ሲሉ ሊቀጥሉ ይችሉ ነበር። ነገር ግን ቤተሰብ ልጁን ይቅርታ ካላስተማረ፣ ቤተሰብ ይቅር ሲባባል ያላየ ልጅ ከየትም አያመጣው። ወላጆች ልጆቻቸውን ጥለው ሲሄዱ፣ እናቶች ልጆቻቸውን ጥለው ሲሄዱ እነኚህ ልጆች እልኸኛ እየሆኑ ነው የሚያድጉት። ይቅርታን ከየትም ሊማሩት አይችሉም። ጠንካራ ልብ ኖሯት ነው እናት ልጇን ጥላ የምትሄደው ወይም አባት ልጁን ጥሎ የሚሄደው። ይቅር መባባል አቅቷቸው ነው። ስለዚህ እነዚህ ልጆች ሲያድጉ እልኸኞች ነው። ማንንም ይቅርታ መጠየቅ አይፈልጉም። እነሱም ይቅርታ መጠየቅ አይፈልጉም። ሌሎችም ሰዎች ይቅርታ ማድረግም አይፈልጉም ለሌሎች። ለምን? ልባቸው እልኸኛ ነው። ስለዚህ ወላጆች በትዕግስት ልጆች እልኸኛ ልጆች እንዳይሆኑ፣ ለሌሎች ሰዎች ቫልዩ የሌላቸው ልጆች እንዳይሆኑ ልጆቻችን ይቅርታ ማስተማር አለብን። ሕፃናትን ከልጅነታቸው ጀምሮ ነው እየተኮተኮቱ ማደግ ያለባቸው በይቅርታ። ይህ እኮ ይቅርታ ቤተሰብ ውስጥ አይቀርም፣ አድጎ ወደ ማህበረሰብ ይገባል። ከማህበረሰብ ጋር መኖር ያቀታል። ለሌሎች ሰው መኖር አይችሉም። እነዚህ ሰዎች ከራሳቸው አልፎ መሄድ አይችሉም። ደግሞ እያደገ ሲመጣ ከሰዎች ጋር ያለው ነገር እየተበላሸ ሲመጣ የጤንነት ችግር ይገጥማቸዋል። ይቅር አለ ማለት በጣም ብዙ ችግር አለው። ዝም ብሎ ይቅር ባለማበደል ብቻ የሚያልፍ አይደለም። እልህ አለ። እልህ ደግሞ በውስጥ የሚፈጥረው ስሜት አለ። ብዙ ጊዜ ለህመም የሚዳረጉት እንደዚሁ ይቅር የማይሉ ሰዎች ናቸው። ወይም ደግሞ ይቅርታ መጠየቅ የማይችሉ ሰዎች ይታመማሉ፣ ጤናማ አይደሉም። ምናልባት ጥሩ ልብስ ሊለብሱ ይችላሉ፣ ጥሩ መኪና ሊነዱ ይችላሉ፣ የሆነ ጥሩ ለግዠሪየስ የሆነ ላይፍ የሚኖሩ ሊመስሉ ይችላሉ። ግን ውስጣቸው የተጎዳ ነው። ጉዳታቸው ደግሞ የጀመረው እዛ ጋር ሳይሆን ቀድሞ በልጅነት የተሰራው ስራ ነው። ስለዚህ ወላጆች ልጆቻችሁን ልጅነት እድሜያቸው ይቅርታን በማስተማር ማቴዎስ 6:14-15 ይህን ይላል። ይቅር ብትሉ የሰማዩ አባታችሁ እናንተ ይቅር ይላል። ይቅር ባትሉ ደግሞ የሰማዩ አባታችሁ እናንተ ይቅር አይላችሁ ይላል። ይሄ በቂ የሆነ ነገር ነው። ሰው ይቅር ሲል ከእግዚአብሔር ይቅርታን ያገኛል። ይቅርታ መጠየቅም ደግሞ ጥበብ ነው። ልጆች ካልተማሩ ይሄን አመል። ስለዚህ ወላጆች ከልጅነት እድሜያቸው ጀምራችሁ ልጆችን ይቅርታን እንዲለምዱ ይቅርታ የሚል ጥያቄ እንዲጠይቁ እነሱም እንዲጠይቁ ለሌላውን ማድረግ እንዲችሉ እርስ በርስ ወንድማማቶችን ወይም እህትማማቶችን እንደዚህ አይነት ልምምድ እንዲያደርጉ እያደረግን ብናሳድጋቸው ልጆች ወደፊት ሰላማዊ ይቅርታ ሰዎች ይሆናሉ። ይቅርታ እጅግ ወሳኝ ነገር ነው። ወደፊት ሲያድጉ ህይወታቸው በይቅርታ የተሞላ ከሆነ የዘለቀ ህይወት ይኖራቸዋል። ይቅርታ የማያደርጉ ሰዎች ግን ሁሌ ነገሮቻቸው ይጀምራሉ፣ ይቋረጣል።
ይጀምራሉ፣ ይቋረጣል። ለምን? ይቅርታ ልብ የለም። ይቅርታ የሚያደርግ ሰው የመቀጠል ረዥም የሚሄድ ነው አቅም አለው። ስለዚህ ወላጆች ለልጆቻችሁ ዋጋ ልንከፍልላቸው ይገባል። ይቅርታ ልናስተምራቸው ይገባል። ሮል ሞዴል በመሆን አባትና እናት ይቅር እየተባባለ ልጆች ፊት ልጆችን በማስተማር ልጆችን ይቅርታ ማስተማር ይቻላል። ይቅርታ ምን እንደሆነ ምን ማለት እንደሆነ ልጆችን አቅም ሲያበጁ ከ7 ዓመት በላይ ሲሆኑ ወደ መንፈሳዊ ትምህርት ሲገቡ ስለ ይቅርታ ማስተማር ይቻላል። ስለዚህ ልጆቻችንን ይቅርታ እያስተማር እናሳድጋቸው። እነዚህ ለቤተሰብም ለማህበረሰብም ለሀገርም እጅግ ድንቅ የሆኑ ልጆች ይሆናሉ። አይታችሁ አታውቁም? በሀገር ደረጃ ይቅርታ እምቢ የሚል ማህበረሰብ አለ። ይቅርታ የማይቀበሉ ሰዎች አሉ። በትዳር መካከል ኖ ይቅር አልልም ብለው ትዳራቸውን የሚያፈርሱ ሰዎች አሉ። በጓደኝነት መካከል ኖ ይቅር አልልም ብለው የሚያፈርሱ ሰዎች አሉ። እነዚህ ሰዎች ዛሬ ሳይሆን በልጅነታቸው ስለ ይቅርታ ስለማያውቁ በልጅነት እድገታቸው ውስጥ ቤተሰቦቻቸው በእነሱ ውስጥ ያስገቡት ይቅር አለማለት ወይ እነሱ ይቅር ሲባባሉ ስላላዩ እነሱ በእልህ ሲፋቱ ስላዩ እነዚህ ልጆች አድገው ትልቅም ሆነው በትልቅ ፖዚሽን ላይ እንኳን ተገኝተው ይቅርታ ማድረጋቸው ደግሞም ባለፈ እግዚአብሔር ሰው ይቅርታ የሚያስተምር አምላክ ነው። ይቅርታ ተደርጎለት የሰው ልጅ ወደ እግዚአብሔር ልጅነት የመጣ ነው። ይሄም ሊገባው የሰው ልጅ በደንብ ከገባው ይቅርታን ደግሞ የመማር አቅሙ ከፍተኛ ነው። በተለይ ከቤተሰብ ይልቅ መጽሐፍ ቅዱስ ስለ ይቅርታ የሚያስተምረው ትምህርት ከፍተኛ ነው። ስለዚህ ልጆቻችንን በእንደዚህ እንድናሳድጋቸው ለቤተሰብም ለማህበረሰብም ለሀገርም የሚጠቅሙ ዜጎች እንዲሆኑ በእነሱ ምክንያት ሰላም እንዲሰፍን ልጆቻችንን ይቅርታ ማስተማርን በልጅነታቸው እናስተምራቸው። ለዛሬ ያለኝ ፕሮግራም የሆነው እንግዲህ በሚቀጥለው ፕሮግራም በሌላ ዝግጅት እስከምንገናኝ ደህና ቆዩ። አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱ እጠይቃለሁ።